ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ አብርሽና ሩታ ከስንት ውጣ ውረድ ከስንት ቻሌንጅ በኋላ እንደምታዋቸው በጣም አምሮባቸው ተሞሽሯል ማለት ነው። ፕሮግራሙ ገና ነው። ይሄ የመስክ ፎቶ ይመስለኛል። እኔ ግን ቆይ ዱባይ ነው የሄዱት ወይስ እንጦጦ ፓርክ ነው የሚለው ነገር እስካሁን እያጠናው ነው ያለሁት። ምክንያቱም በቃ በጣም ጫካ ነው፣ በጣም የሆነ አረንጓዴ ቦታ ነው ምናምንና እንጦጦ ፓርክ ነው የሚመስለው። ዱባይ ውስጥ እንደዚህ አይነት ቦታ ያለ አይመስለኝም። እኔ ያው ዱባይን ስለማላውቃት ብዙዎቻችን ዱባይ ስትባል ሰማይ ጠቀስ ፎቆቿ ናቸው የሚታዩን። እንደዚህ አይነት ጫካ ምናምን ያለ አይመስለንም እና የት እንደሆነም አላውቅም። ለማንኛውም ግን በጣም እምር ፍክት ነው ያለባቸው ማለት ነው። አብርሽ የኛ ቀብራራ ማለት ነው። በስመ አብ ወንዳ ወንድ ትጠላላችሁ የምር በቃ የሆነ ቀብርር ያለ ማለት ነው። ቅብርርር ያለ እና በጣም ነው ደስ የሚለው። በጣም ነው ያማረባቸው። ሩታ ድሮም ውብ ናት። ድሮም ልብስ ታውቃላችሁ፣ ልብስ በነገራችን ላይ ከመስቀያው ነው እና ሩታ ደግሞ በዚህ አትታማም። ምንም ትልብስ ምንም በጣም ነው የሚያምርባት እና አብርሽ ራሱ ብዙ ጊዜ ይላል ማለት ነው በፊት ጀምሮ ባይዘዌ ሰውነቷ በጣም ያምራል። ልብስ ስትለብስ በጣም ነው የሚያምርባት እና የማያምርባት ልብስ የለም አለ። ሞክራ ምናምን እሷ ላይ የሚያስጠላ ልብስ የለም ሲል ነበር በፊት ብዙ ጊዜ ይላል፣ ቪዲዮ ላይ ታችሁ ከሆነ ማለት ነው። እና ሙሽርነቱ በጣም ነው ያማረባት። የሆነ ደስ ይላል ብቻ እና እንኳን ደስ ያላችሁ በሏቸው። የምር ከእነሱ ብዙ ነገር ትማራላችሁ ብዬ አስባለሁ። በተለይ ይሄ በፍቅር በትዳር ውስጥ የሚመጣውን፣ በእርግጥ ያው ገና ናቸው፣ ትዳሩን ገና መያዛቸው ነው ግን እንደ ቻሌንጅ ብዙ ነገር አሳልፈዋል ማለት ነው። ታውቃላችሁ ማለት እነሱ የሚከታተል ሰው በሙሉ እነሱ ያለፉበትን ነገር በሙሉ ያውቃሉ ብዬ አስባለሁኝ። ብዙ 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 ነገር ተብለዋል ማለት ነው እና አብርሽም ሩታ ምን ድረስ እንደምትወደው በደንብ አውቀዋል። ምክንያቱም የሆነ ቤተሰብ ራሱ ትቶ እስከ መውጣት ድረስ አግባብ ነው እያልኩ አይደለም። ነገር ግን በቃ አንድ ሰው ከወደዳችሁት እስከ ምናምኑ ነው ማለት ነው እና የአንተ ጅብ ይብላኝ ብላ ሁሉን ነገር ትታ ከሱ ጋር ከከተመች ቆይታለች። ታውቃላችሁ ቤተሰብን ብሎ እንደማይለያዩ ሲገባቸው ነው መጨረሻ ላይ እየተቀበሏቸው ማለት ነው እና ስለ አብርሽ ብዙ ነገር አሳልፋለች ሩታ። አብርሽም ደግሞ ምን እንደዛው እና በጣም ደስ የሚለው ነገር ደግሞ መጨረሻው ሲያምር ነው። ገብታችኋል አይደለ? ሰዎች ላይፍ ይጀምራሉ፣ ህይወት ይጀምራሉ። ነገር ግን እስከተወሰነ ጊዜ ሄዱና ከዛ የሆነ ፌል ያደርጋል ማለት ነው። ስለዚህ እነሱ ደግሞ ምንም ነገር በቃ አይቀጥሉም። አሁን ይለያያሉ፣ አብሮ አይዘልቁም። እሷም ዝም ብላ ነው ምናምን ነገር ለቪዲዮ ነው ምናምን ብዙ ነገር ተብለዋል። ግን እነሱ የሆዳቸውን በሆዳቸው አድርገው አላማቸው ትልቅ ስለነበረ አላማቸውን አሳክተዋል። ይሄ ማለት ትልቅ ስኬት ነው። በነገራችን ላይ አብርሽ ደግሞ በአጭር ጊዜ ውጤታማ የሆነ ወጣት ነው። ገና ልጅ ነው እንደምታውቁት እና ለብዙዎቹ ተስፋ ለቆረጡ ልጆች እንትን ይሆናል ብዬ አስባለሁ። እንደ ሞዴል ይሆናል። እውነቴን ነው የምላችሁ ስላችሁ ብዙ ነገር ብዙ ሰው ተስፋ ቆርጦ ራሱን ጠልቶ ብቸኝነት፣ ዲፕሬሽን ውስጥ የገቡ ብዙ ወጣቶች አሉ፣ በሱ እኩያ በሱ እድሜ ማለት ነው እና እሱ ግን ብዙ ነገርን ችሎ ይሄንን ማየት መቻሉ በራሱ በጣም ጀግና ነው ማለት ነው። አንዳንድ ሰዎች ብቃቱ እያለን ፍላጎቱ እያለን በጣም የምንፈራው ነገር ምን እንደሆነ ታውቃላችሁ? የሰው አፍ፣ የሰው አይን። በቃ ለምን እኛ ደግሞ ያው እንደ ሀበሻ የሆነ ነገር አይተን አናበረታታም። ለምን እንደሆነ አላውቅም። በቃ የሆነ ቅስማቸውን የሚሰብር ሁለተኛ እዛ አካባቢ እንዳደርሱ የሚያደርግ አይነት ነገር ነው። በየኮሜንቱ ማየት ትችላላችሁ። እና ትልቅ ነው ትንሽ ነው አይሉ ሰውን የሚነካ ሰው ያ ሰው በቃ ከዛ ሚዲያ የሚጠፋ አይነት ኮሜንት ነው የሚጽፉት። ለምን እንደሆነ አላውቅም። ብዙ ጊዜ በጣም የምገረምበት ማለት ነው። እና እንደ ኮሜንት ራሱ አብርሽን በጣም ብዙ ነገር ተብሏል ማለት ነው። እንደውም አብርሽን ሳስበው በሩታ ከደረሰበት ነገር ይልቅ ከኦዲየንስ የደረሰበት ነገር ይበልጣል። እሱ የሚሰራው ስንት ብቃት አለው፣ በጣም ብቃት አለው ልጁ ሲጀመር በፊት ጀምሮ የሚሰሩትን ታውቃላችሁ። ነገር ግን ሰው እንዲሸማቀቅ በራሱ እንዳይተማመን በቃ እሱ ሌላ ቪዲዮ እየሰራ የሚኮምቱት ግን ስለ ሌላ ነገር ነው እና
እሱን ነገር ችሎ እዚህ በመድረሱ እኔ በበኩሌ በጣም ነው የማደንቀው። በነገራችን ላይ ሁሌ ነው የምለውና ጀግና ነው። በቃ የሰው ወሬ መስሚያው ጥጥ ነው። አያችሁ አይደለ? የሰው ልጅ ስትኖሩ ነው ትችት ምናምን የሚያቀርብባችሁ። ከሚዲያ የሆነ 1 ወር 2 ወር ብትጠፉ ከነመፈጠራችሁ ይረሳችኋል። እና እኔ ቅናትም ይሁን ምቀኝነትም ይሁን አላቅም፣ ሰው ብቅ ሲል ሰው ይሁን በቃ ለውጥ ላይ ሲሆን አይዞህ በርታ ጀግና እንደማለት ይልቅ ማለት ነው በተቃራኒው በቃ ያ ሰው የሚያሸማቀቅ በስራው እንዳያፍር ትክክለኛ መንገድ ላይ እንዳልቆመ ምናምን ነገር ነው ብዙ ነገር ኮሜንት የሚሰጡትና ምን ልላችሁ ፈልጌ ነው፣ ቅስማችሁ እንዳይሰበር። በቃ እናንተ ራሳችሁ የምታስተዳድሩት ራሳችሁ ናችሁ አይደለ? ለምሳሌ እኔ ቢርበኝ ማንም ሰው ራባት ብሎ አይሰጠኝም ካልሰራው በስተቀር። ብታመም ማንም ሰው መጥቶ ላይ ጠይቀኝ ይችላል። ስለዚህ በችግር ሰዓት መጥቶ የኔነት ይማስ የኔ ችግሩ ካልሆነ የኔ መታመሙ ካልሆነ አንድ ሰው ለምንድነው እኔ የሆነ ስራ ስሰራ ምን ቤት ነውና ይሄ ትክክል አይደለሽም፣ ይሄን አቁም፣ ይሄ እንደዚህ ነው በዚህ ወጥቶ ምናምን ብሎ የማለት መብት የለውም። ገብታችኋል አይደለ? የኔ ጉዳቱ ካልሆነ ድረስ የኔ ሌላ ነገሬ ለምን ይመለከተኛል ብሎ ሰው ይኮምታል በማያገባው ገብታችኋል አይደለ? ስለዚህ ህይወት ይቀጥላል። ሰው ደግሞ ምን ብትሆኑ ምን የዋህ ብትሆኑ ጻድቅ ብትሆኑ ሰው የሆነ ስም ያወጣላችኋል ማለት ነው። ስለዚህ የህዝብን ወሬ ወይ የሰውን ወሬ እርግፍ አድርጋችሁ ትታችሁ ሙያ በልብ ነው ጉዞ ወደፊት ማለት ነው። እውነቴን ነው የምላችሁና ብዙ ልጆች እንደዚህ መስራት የሚፈልጉ ልጆች አሉ፣ ግን በጣም ይፈራሉ። ሚዲያ ላይ መውጣት አይፈልጉም። ምክንያቱም እንዲህ በወጣ እንዲህ ይባላለሁ ምናምን። አንዳንድ ሰው ደግሞ ታውቃላችሁ ይሄ እንደዚህ አይነት መቻል ነገር አይችልም ማለት ቶሎ የሚሰማው ሰው አለ። ትንሽ ነገር ስትሉት ክፍት የሚለው ሰው ልክ ጎበዝ ጀግና ስትሉት የሆነ ሰው እንደሚጎብዘውላ የሆነ ነገር ስትባሉ ቀስማቸው ስብር ብሎ ሁለተኛ ምናምን ብሎ በዛው የሚጠፋ ሰው አለና ለእንደዛ አይነት ሰው አብሮሽ ትልቅ ምሳሌ ነው ብዬ አስባለሁ። በጣም ጀግና ነው። የምሬን ነው የምላችሁ። መቼም ታውቁታላችሁ ከየት እንደተነሳ በስንት ጊዜ እዚህ እንደደረሰ እና ስኬታማ ከምንላቸው ኢትዮጵያ ውስጥ ካሉ ዩቲዩበሮች አንደኛው ነው ማለት ነው። እና በቃ ጀግንነቱን እንደምላችሁ ሁሌ ነው የምወድለት ማለት ነውና ዛሬም እንግዲህ ለወዳጆቹም ለጠላቶቹም ለሚቃወሙትም ሙያ በልብ ነው የሚለውን በተግባር ነው ያሳየው። እውነቴን ነው የምላችሁ። ስለዚህ በቃላ እንደሚችል አሳይቷቸዋል ማለት ነው። ይሄ ቀላል ነገር አይደለም። ሩታም ደግሞ የአብርሽ ድምቀት ናት። ግርማ ሞገሱ ናት። በነገራችን ላይ ብቻውን ሲሰራ ራሱ ሩታን አምጣው ወለድልን ነው የሚሉት። ብቻውን እንዲሰራ ራሱ አይፈልጉም። ስለዚህ ሰው ደግሞ የሚመስለውን ሰው ሲያገኝ ስኬቱ ራሱ ይጨምራል። አንዳንዴ የሆነ አንደኛው ወይ ወንድ ወይ ሴቱ ጎበዝ ታታሪ ምናምን የስራ ሲሆንና የፍቅር አጋሩ ምናምን የሚላት ልጅ ደግሞ ወይም የምትለው ልጅ የማይረዳችሁ ሊሆን ይችላል። ገብታችኋል? አሁን የሙያውን ነገር ማታውቁት ከሆነ እንደገና ደግሞ ብቻ የማይረዳቸው ሰው ካለ አንድ እርምጃ ራሱ አትሄዱ ማለት ነው። ገብታችኋል አይደል? ስራው ዩቲዩብ ነው። ከተለያየ ሰው ጋር ቪዲዮ ልትሰሩ ትችላላችሁ። አሁን በባለፈው ራሱ ከፍቅር ጋር አይታችኋል አይደለ? ለቪዲዮም ቢሆን ከፍቅር ሲሰሩ ነበረ። ሌላ ሴት ቢሆን እንዴት ከሷ ጋር ትሰራለህ የድሮ ኤክስ ና ምናምን ብላ ተቃውጠው ነው ያኩርፋ በዛው ትቀር ነበረ ማለት ነው። ስለዚህ የስራውን ነገር የሚረዳችሁ ገብታችኋል። አሁን አንዳንዴ ምን ይባላል መሰላችሁ? ትዳር ለሚዋደር ሰው ወይንም በደንብ ለገባው ሰው ገነት ነው ይባላል። ለማይግባባ ወይንም ደግሞ ለማይረዳዳ ሰው ደግሞ ሲኦል ነው ይባላል። ገብታችኋል አይደለ? የሚረዳቸውን ካገኛቸው ህይወታችሁ እያማረ ይሄዳል፣ ትዳራችሁ እየሰመረ ይሄዳል፣ ሁሉ ነገር ይስተካከላል ማለት ነው። አብሮሽ እዚህ ጋር ለመድረሱ የሩታ ከሱ ጋር መሆን አስተዋጽኦ አለው። በእርግጥ ከሷን ሳያውቃትን በፊት እየሰራ ነበረ፣ ግን እንደዚህ አልፈመሰም ነበረ። ከመቼ ጀምሮ እንደፈመሰ እናንተ ታውቃላችሁ። ቢሆንም ግን አንዳንዴ በቃ ለአንዳንድ ሰዎች ጀግና ሆነው ያጀግኗቸዋል። ገብታችኋል አይደለ? ደፋር ያረጋቸዋል። እና ደግሞ ሴት የላከው ሞት አይፈራም ይባላል። እና ሴቷ ጀግና ብርቱ ከሆነች እሱ እንኳን የሆነ ብዙም ድፍረት እንኳን ባይኖረው አይናፋር ቢሆን የሆነ ብቃት ትንሽ የሚያንሰው ቢሆን እሷ ጀግና ከሆነች ጀግና ማጀገን ትችላለች ማለት ነው። እና ከማንኛውም ጠንካራ ወንድ ጀርባ ጠንካራ ሴት አለች እንደሚባለው
የሩታ ከአብርሽ ጋር መሆን በራሱ ግርማ ሞገስ ሆነዋለች። ስራውን እንዲሰራ ወይንም ደግሞ የለውጡ አንዱ አካል ናት ማለት ነው። እና እሱም ለዛ ነው በሩታ የማይደራደረው እና በጣም ደስ ይላል። በነገራችን ላይ የምትወዱትን ሰው ማግኘት፣ ትክክለኛ ሰው ማግኘት ቀላል አይደለም። ምክንያቱም አስመሳይ በበዛበት ዘመን የኔ የምትሉት የሚረዳቸውን ሰው ማግኘት ትልቅ ነገር ነው እላቸዋለሁ። ለማንኛውም ውለዱ፣ ክበዱ፣ ጋብቻቸው የአብርሃምና የሳራ ይሁንል እና ብዙ ወጣቶች በሊቢያ መስመር እየሄዱ ብዙዎቹ የአዞ እራት እየሆኑ ግማሾቹ በመኪና አደጋ፣ ግማሾቹ ውሃ ውስጥ በመስመጥ፣ ግማሾቹ ደግሞ በሰላም የገቡት እንኳን ያላቅማቸው ብር ክፈሉ ተብለው ስንት ያክል እንደሚያሰቃዩቸው ታውቃላችሁ። እና ብዙ ኢትዮጵያውያኖች በዛ መስመር እንኳን ሄዱ ያለቀው ኢትዮጵያዊ ቤት ይቁጠረው በጣም ብዙ ነው። ለሚዲያ ራሱ የሰለቸ ነገር ነው በዛ ጋር የሚካሄደው የሰው ህገወጥ ዝውውር ማለት ነው። እና ምንላችሁ ፈልጌ ነው በሀገራችሁም ላይ ሆናችሁ እንደ አብርሽ ውጤታማ መሆን ትችላላችሁ ማለት ነው። እና አልችልም የሚለውን ነገር ከውስጣቸው አወጥታችሁ ልክ እንደዚህ አሁን ዘመኑ የሚዲያ ነው ሁሉ ነገር ማለት ነው። ገብታችኋል አይደለ? እዛ ሄዳችሁ የምትሰሩትን ነገር እዚሁ መሆናችሁ በሚዲያ ብዙ ነገር ማድረግ ትችላላችሁ። እና ወጣቶች፣ በተለይ ወጣቶች ሴቶችና ወንዶች ማለት ነው ስደት ከምትወጡ ገና ብራችሁን ያን ሁሉ ብር ተበድራችሁ ከዛ ደግሞ ስንት መከራና ሲቃይ አልፋችሁ በዛ ከምትሄዱ ሀገራችሁ ላይ ሰርታችሁ መለወጥ ትችላላችሁ ማለት ነው። ይሄ ደግሞ እንደ ምሳሌ አብርሽን ማየት ትችላላችሁ። ሌሎችም አሉ ኢትዮጵያ ውስጥ ሆነው እንደዚህ በዩቲዩብ ራሱ ትልቅ ደረጃ ይደረሱ ማለት ነው። እና ማንም ሰው አውቃለሁ ማንም ሰው ፈልጉ ወዶ አይደለም የሚሰደደው። እና ያው ዋናው ደግሞ የገቢ ማጣት ወይንም የተሻለ ኑሮ ፍለጋ ነው። ስለዚህ ኢትዮጵያ ውስጥም ሆኖ እንደዚህ አይነት ነገር መስራት ከተቻለ ውጤታማ መሆን ከተቻለ ከመሞት መሰንበት ይሻላል። እና ቶሎ እንኳን እንደፈለጋችሁ ቶሎ ህይወት ላትለወጥ ትችላለች። ነገር ግን ሄዶ የሆነ ችግር አሳልፋችሁ ብር እንኳን ብታገኙ ያ ነገር ምንም አይጠቅማችሁም። እናንተ ተጎድታችሁ ከሆነ ተደብድባችሁ መጥፎ ነገራችሁ ተመቶ ወይ የውስጥ እቃችሁ ወይንም የሆነ እግራችሁ ተሰብሮ ምናምን ገብታችሁ ከዛ አሰባችሁበት ሀገር ገባችሁ እንበል። ከዛ ግን የሆነ የዘላለም በሽታ ሊሆንባችሁ ይችላሉ። ገንዘብ ይኖሯችሁ በገንዘባችሁ ጤናችሁን አትመልሱትም። እና ጤነኛ ሆናችሁ ሀገራችሁ ውስጥ ግን ወጥታችሁ ገብታችሁ በአጭር ጊዜ እንዳልኳችሁ ላትለወጡ ትችላላችሁ። ቢያንስ ግን ከእናት ከአባት ከዘመድ ጋር ሆናችሁ በቃ ስራ ቀላል ስራ ሰርታችሁ መኖር ትችላላችሁ ማለት ነው። ስለዚህ ከእሱ መማር ትችላላችሁ ማለት ነው። ስለነበረን ቆይታ በጣም አመሰግናለሁ። ሙሽሮችን እንኳን ደስ አላችሁ በሏቸው በኮሜንት ማለት ነው። መልካም ቆይታ